ጌታዬን ጠላቶችን ለእግርህ መረገጫ እስካደረግልህ ድረስ በቀኝ ተቀመጥ አለው። ይህም መሲሁ አምላክ ነው፣ መሲሁ አምላክ ልጅ ነው ማስተጋባት በስፋት ሲጠቀሙት ትመለከታላችሁ። እና ይሄ እንዴት እንደተሳሳተ አሳያቸዋለሁ። እነሱ ማን ናቸው የሚለውንም ነገር እንግዲህ በዚህ ቪዲዮ ላይ የምንመለከተው ይሆናል። ሁሉም መዝሙሮች የዳዊት ስራዎች አይደሉም። የአሳፍ መዝሙር፣ የኮሌጆች መዝሙር ምናምን እያለ የሚጠቀሱ ራሱ በስም የተጠቀሱ አካላቶችን ታገኛላችሁ። እና ሰላም እንዴት ናችሁ? አላሁ ባውካሽም ሁላችሁንም በያላችሁበት ሰላም ብያለሁ። እንግዲህ ዛሬም እንደተለመደው በሌላ ቪዲዮ እና በሌላ ሀሳብ ወደ እናንተ መጥቻለሁ። ዛሬም እንደ ሁሌውም እንደምናደርገው ከአድማጮቻችን ወይም ደግሞ ከኛ ተከታታዮች የተጠየቀ አንድ ጥያቄ አለ በዚሁ በዩቲዩብ ላይ ማለት ነው። እሱ ላይ ዛሬ የምንወያይና የምንነጋገር ይሆናል። ቪዲዮውን እስከ መጨረሻው ድረስ ተከታተላችሁ ሀሳብ አስተያየቶቻችሁን እንድትሰጡ ጥያቄዎችም ካሏችሁ እንደዚሁ እንድትጠይቁ እየጋበዝኩኝ እንግዲህ ዛሬ ልንወያይበት የተጠየቀ ነው ጥያቄ ስለ መዝሙረ ዳዊት ወይም ደግሞ ስለ ቲክሊም 110 ይሆናል ማለት ነው። እንደሚታወቀው እንግዲህ ይሄ ቲክሊም 110 ወይም ደግሞ መዝሙረ ዳዊት 110 ላይ ያለው ሀሳብ እንግዲህ በክርስትናው ዓለም በስፋት ስለ መሲህ የሚጠቀስ ጥቅስ ነው ወይም ደግሞ የሚጠቀስ ክፍል ነው። በተለይ እንግዲህ መሲሁ አምላክ ነው፣ መሲሁ አምላክ ልጅ ነው የሚሉትን ሀሳቦች ለማስተጋባት በስፋት ሲጠቀሙት ትመለከታላችሁ። እና እሱን ነገር ላይ ማብራሪያ እንድሰጥ ተጠይቄያለሁ። በኢዝራት ሀሸም እንግዲህ በሀሸም እርዳታ የቻልኩትን ያክል ለእናንተ ጥሩ አድርጌ ላብራራላችሁ ዛሬ እንግዲህ እዚህ መጥቻለሁ። ቪዲዮውን ላይክ በማድረግ ሀሳብ አስተያየቶቻችሁን ለእኛ በማጋራት እንዲሁም ከወደዳችሁት ሰብስክራይብ በማድረግ እንዲሁም ሸር በማድረግ ቪዲዮውን እስከ መጨረሻው እንድትከታተሉ በመጋበዝ በቀጥታ ወደ ሀሳቡ ገባለሁ ማለት ነው። ምንድነው እንግዲህ የአማርኛውን ትርጉም ስትመለከቱ ሪሊ ምናልባት እነሱ እንደሚሉት አይነት ሴንስ ያለው ሊመስል ይችላል። ነገር ግን እውነታው ምንድነው የሚለውን ነገር አትኩሮት ሰጥተን የዕብራይስጡንም እየተመለከትን ከዛ አንግል ነገሩን ለመፍታት እንሞክራለን። ወደ አማርኛው ትርጉም በቀጥታ ስመጣላችሁ የዳዊት መዝሙር አዶናይ ወይም ደግሞ ጌታዬን ጠላቶችን ለእግርህ መረገጫ እስካደረግልህ ድረስ በቀኝ ተቀመጥ አለው የሚል ትርጉም ነው የምታገኙት የአማርኛው ላይ ማለት። ይሄ እንዴት እንደተሳሳተ አሳያቸዋለሁ። እዚህ ጋርም ራሱ ሁለት ጌታ የሚባሉ አካላቶች አሉ። እነሱ ማን ናቸው የሚለውንም ነገር እንግዲህ በዚህ ቪዲዮ ላይ የምንመለከተው ይሆናል ማለት ነው። ወደ ዕብራይስጡ ስትመጡ ለዳዊት መዝሙር ይላል ሲጀምር ማለት ነው። ለዳዊት መዝሙር ኦኬ። ስለዚህ ለዳዊት መዝሙር ማለት ነው ይሄ መዝሙሩ ራሱ በራሱ ለዳዊት ወይም ደግሞ ለዳዊት የተነገረ እንደሆነ ነው የሚያመለክተው። በነገራችን ላይ ከዚህ አስቀድመን ማወቅ ያለብን ነገር ምንድነው? መዝሙረ ዳዊት ወይም ደግሞ ቲክሊም የሚባለው ይሄ የመጽሐፍ ክፍል ሁሉም መዝሙሮች የዳዊት ስራዎች አይደሉም። ማለትም ሁሉንም 150 የሚሆኑትን ምዕራፎች ዳዊት የዘመራቸው ወይም ደግሞ ዳዊት እንትን ያላቸው አይደሉም። ነገር ግን ዳዊት ነው እነዚህን መዝሙሮች ኮሌክት አድርጎ እንደ አንድ እንትን አድርጎ ያዘጋጃቸውና የሰራቸው እሱ ስለሆነ ነው ሁሉም በዳዊት እንትን ውስጥ የተካተቱት እንጂ በዚህ ውስጥ ብዙ የተሳተፉ አካላቶች አሉ። በነዛም ውስጥ እንግዲህ እንደምትመለከቱት መዝሙሩ ስትመለከቱ የአሳፍ መዝሙር፣ የኮሌጆች መዝሙር ምናምን እያለ የሚጠቀሱ ራሱ በስም የተጠቀሱ አካላቶችን ታገኛላችሁ። እና ይሄን መዝሙር ስትመለከቱ ለዳዊት ሚዝሞር ነው የሚለው። ስለዚህ መዝሙሩ ራሱ ለዳዊት ነው እያለ ነው ከመጀመሪያው ሲገባ የሚነግራቸው። የአማርኛውን ስትመለከቱ ግን የዳዊት መዝሙር ብሎ ነው ዝም ብሎ የሚቀጥለው ማለት። ይሄ ግን ለዳዊት መዝሙር ነው የሚለው ማለት። ከዛ በኋላ ንኦም ኦኬ ቆይ ለዳዊት መዝሙር ንኦም አዶናይ ለአዶኒ ነው የሚለው። ምን ማለት ነው?
ቃል በቃል ይሄን አማርኛውን በትክክል ሲተረጎም ምን እንደሚሆን እንትን ልበልላችሁ። እዚህ ላይ ሁለት ተጠቀሱ ቃላቶች አሉ። የአማርኛው ጌታዬ ጌታዬ ነው የሚለው። እዚህ ላይ ግን የሐሽም ስም አለ፣ የወል ኸይቫፍ አለ። ከዛ በኋላ ለአዶኒ የሚል ነገር ታገኛላችሁ። ይሄ ለአዶኒ የሚለው ምንድነው? ለሰው ለክብር የምትጠቀሙት ወይም ደግሞ ለነገስታቶች የምትጠቀሙት። ለምሳሌ ነገስታቶችን ጌታዬ ለማለት ስትጠቀሙ አዶኒ ብላችሁ ነው የምትጠቀሙት ማለት። ለምሳሌ ታላላቅ ሰዎችን ለማክበር ስትፈልጉ፣ አባቶችን ለማክበር ስትፈልጉ አዶኒ ሊባሉ ይችላሉ። ስለዚህ እዚህ ጋር አምላክ አለ፣ ዮርሄባፍ የሐሽም ስም አለ። ከዛ በኋላ ቀጥሎ ደግሞ ሁለተኛው ላይ ጌታ ጌታዬን ተብሎ የተጠቀሰው ለሰው የሚውል ለሰው ለነገስታቶች ምናምን የምንጠቀመው ቃል ነው። ስለዚህ ሚድራሽ እዚህ ላይ በዝርዝር ስለዚህ ክፍል ሲያስረዳ እንደሚናገረው ይሄ መዝሙር የተዘመረው ስለ ዳዊት ነው። ምክንያቱም መጀመሪያው ላይ ለዳዊት መዝሙር ስለሚል ማለት። ስለዚህ ይሄ መዝሙር የተዘመረው ስለ ዳዊት ነው ወይም ደግሞ ለዳዊት ነው። ይሄን የዘመረው ደግሞ ከሌዋውያን ወገን የሆነ አንድ በዳዊት ጋር ሆኖ የሚያገለግል ሰው እንደሆነ ነው ሚድራሽ በትክክል የሚናገረው ማለት። ከዛ አንጻር ስትመለከቱ ቀጥታ ትርጉሙን ላንብብላችሁና ወደታች ያሉትን ነገሮች እንዴት እስከዛሬ ባነበባችሁት መጽሐፍ ውስጥ እንዴት ስህተት እንደሆነ አሳያችኋለሁ። ስለ ዳዊት የተዘጋጀ መዝሙር ይላል። አዶናይ ወይም ደግሞ ፈጣሪ የፈጣሪ ቃል ለጌታዬ ወይም ደግሞ ለንጉሱ የሚል ነገር ይሆናል ማለት ነው። እንዲህ አለው፣ ጠላቶችን ለእግር መረገጫ እስካስገዛ ድረስ በቀኝ የተቀመጠ አለው። ስለዚህ የሚያመለክተው ምንድን ነው? እንግዲህ ይሄ ሌዋዊው ዘማሪው ማለት ነው ይሄን መዝሙር የዘመረውን ስለ ዳዊት ነው እየዘመረ ያለው። ምንድነው እያለ ያለው? አምላክ ጌታዬን ወይም ደግሞ ንጉሱን ዳዊትን ጠላቶችን እስካስገዛ ድረስ ማለትም እነዚህ የዳዊት ጠላቶች የሆኑትን አካላቶች ላንተ እስከሚገዙልህ ድረስ በቀኝ የተቀመጠ አለው ነው። በቀኝ የተቀመጠ አለው የሚለው ነገር ምንድነው? ጀስት አምላክ እኛ እንደ ሰዎች ቀኝ ግራ ምናምን የሚባል ነገር የለም። ቀኝ ማለት ኃይል ወይም ደግሞ ጥበቃ ማለት ነው። ስለዚህ በእኔ ጥበቃ ውስጥ ትሆናለህ፣ እኔ እጠብቅሃለሁ የሚለውን ነገር ነው የሚያመለክተው ማለት ነው። እዚህ ጋር ዘማሪው ያስተላልፈው መልእክት ይሄን ነው። ወደ ቁጥር 2 እንምጣላችሁ። የአማርኛውን በቀጥታ ላሳያችሁ። አዶናይ የኃይልን በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ ብሎ ያስቀምጣል። ኦኬ፣ ወደ ዕብራይስጡ ስንመጣ አዶናይ የኃይልን በትር ከጽዮን ይሰድልሃል፣ በጠላቶች መካከል ንገስ ወይም ደግሞ ግዛ የሚል ነገር ይሆናል ማለት ነው። ስለዚህ ይሄ እዚህ ጋር እየተናገረ ያለው ዘማሪው አምላክ ወይም አምላካችን ሐሽም የኃይልን በትር ከጽዮን ይልክልሃል፣ ከዛ በጠላቶች ትነግዛለህ ነው የሚለው። እንግዲህ ስለ ንግስና በኢየሩሳሌም ስለሚነግሰው በኢየሩሳሌም ስለሚሰጠው ስልጣን ነው እንግዲህ ይሄ ዘማሪ እየዘመረ ያለው ማለት ነው። ሌላኛው እንግዲህ በጣም እንትን የሚባለው ማለት እንግዲህ የአምላክ ልጅ ነው ስለ መሲሁ ምናምን የሚወራበት እንትን ቁጥር 3 ላይ ያለው ነው። የአማርኛውን ተመልከቱ ምን እንደሚል ማለት ነው። የአማርኛው ምን ይላል? ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ስለዚህ እዚህ ጋር ምንድነው የሚሉት? ከፍጥረታት በፊት ወይም ቀድሞ አምላክ እንግዲህ በክርስትናው በትሪኒቲ ሀሳብ እንግዲህ አባትና ልጅ የሚባል ነገር አለ። ስለዚህ እሱን ነው እየተናገረ ያለው። ስለዚህ ይሄ ክፍል ስለ መሲሁ ነው የሚያወራው ብለው ይናገራሉ። እንግዲህ እዚህ ላይ ልብ ማለት ያለብን ነገር እንዴት ራሱ ትርጉሙን እንዴት እንደተጠቀመ ማሳያቸዋለሁ። ቁጥር 2 ላይ ስትመለከቱ የሚናገረው ዘማሪው አካል ነው። አዶናይ በኃይል በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ ብሎ ስለሚገዛው አካል ይሄ ዘማሪው አምላክ ኃይል እንደሚሰጠው ምናምን ተናገረ። ከዛ ቁጥር 3 ላይ መጥቶ ግን ይሄ ዘማሪው አይደለም የሚናገረው። ቁጥር 3 ላይ ስትመጡ ማለት በአማርኛው ትርጉም ማለት ከዛ ቁጥር 4 ላይ ስትመጡ እንደ መልከ-ጼዴቅ ሥርዓት የዘላለም ካህን ነህ ብሎ አዶናይ ማላ አይጸጸትም ይላል። ቁጥር 4 ላይ ስትመጡ የሚናገረው አሁንም ዘማሪው ነው። ስለዚህ እንዴት ነው ቁጥር 3 ላይ ብቻ አምላክ መጥቶ ተናግሮ ያለ አውዱ ዝም ብሎ ጣልቃ ገብቶ ወይ ደግሞ ዘማሪው አምላክ እንደዚህ ያለ ብሎ ሳይል እንዴት ነው ሊናገር የቻለው የሚል ነገርም ራሱ ስታነሱ እዚህ ላይ ጀስት የሆነ ስህተት እንዳለ ትረዳላችሁ። የዕብራይስጡ ቀጥተኛ ትርጉም ምን መሆን እንዳለበትም እዚህ ላይ ላሳያችሁ። ሶሪ ትንሽ ድምፅ ችግር አለብኝ፣ ጉሮሮዬን ትንሽ እንትን እያለኝ ነውና ኤኒዌይስ ወደዛ ልመለስላችሁና ኃይልህን በምታሳይበት ቀን ህዝብ በፍቃደኝነት ይከተልሃል።
በቅዱሱ ግርማ ገና ከማለዳው ንጋት ጀምሮ በወጣትነት ብርታት እንደ ጠል ይሆንልሃል ነው እየተናገረ ያለው ማለት። ስለዚህ በትክክለኛ ሲተረጎም እንደዚህ ነው መተርጎም ያለበት እንጂ ወለድኩ ምናምን የሚባል ነገር ራሱ የለም። እዚህ ጋር ያለው መልእክት ምንድን ነው? ገና እንግዲህ ከንግስና ጀምሮ ገና ከመጀመሪያ ከወጣትነት ስነግስ ጀምሮ እንግዲህ አምላክ ብርታት እንደሚሰጠው ልክ እንደ ጠል እንደሚሆንለት ልክ ጠል ማለት ዝናብ ማለት ነው። ስለዚህ እንደ ዝናብ ሁሉ አምላክ በረከቱን እንደሚሰጠው በንግስና ሁሉ እንደሚባረከው ነው እዚህ ላይ እየተናገረ ያለው ማለት እንጂ ጀስት የአውዱ የገባም ራሱ አምላክ ወለደ ምናምን የሚል ነገርም እዚህ ላይ አታገኙም። ስለዚህ እዚህ ጋር ያለው ሴንስም ትክክለኛ ትርጉሙ የሚሆነው እንደዚህ ነው እንጂ መወለዱን ወለድኩ ምናምን የሚልም ሀሳብ እዚህ ላይ አታገኙም ማለት ነው። ወደ ቀጣዩ ቁጥር እንሂድ። ከዚህ በታች ያለው ያው ብዙም ግራ የሚያጋባም አይደለም። ግራ የሚያጋቡት ቁጥሮች በትክክል ያልተተረጎሙት የትኞቹ ናቸው? ቁጥር 1 ላይ እና ቁጥር 3 ላይ ያሉት ናቸው ማለት ነው። ቁጥር 4 ላይ ስንመጣ አዶናይም ማለ አይጸጸትም እንደ መልከ-ጼዴቅ ንግስና አንተ ለዘላለም ንጉስ ነህ ወይም ደግሞ ካህን ነህ የሚል ቃል ትመለከታላችሁ። እዚህ ላይ እንግዲህ በግልጽ ልነግራችሁ የሚፈልገው ነገር ምንድን ነው? እንደምታውቁት በክርስትናው መሲህ ተብሎ የተጠራው አካል እንደ ካህን ሲቆጠር ትመለከታላችሁ። ነገር ግን ጀስት የመልከ-ጼዴቅን በመጥቀስ ወይም ደግሞ ይሄን በመውሰድ ማለት ነው እዚህ ላይ መልከ-ጼዴቅን ያነሳበት ሴንስ ራሱ ምንድን ነው የሚለውን ነገር ስንመለከት መልከ-ጼዴቅ ማለት በነገራችን ላይ ጀስት የግለሰቡ ስም አይደለም። ሜሌክ ጼዴቅ ወይም ደግሞ የጽድቅ ቦታ ንጉስ ማለት ነው በሌላ አባባል እንጂ ቀጥታ የራሱ ስም አይደለም። በይሁዲ ትራዲሽን መሰረት የመልከ-ጼዴቅ ወይም የጽድቅ ንጉስ ተብሎ የተጠቀሰው ሰው ሴም ወይም ደግሞ የኖህ ልጅ ሴም እንደሆነ ነው እንግዲህ ሚድራሽ በስፋት የሚያስረዳው ማለት ነው። እንደሱ ንጉስ ትሆናለህ ወይም ደግሞ ካህን ትሆናለህ ብሎ የተናገረበት ሴንስ ታዲያ ምንድን ነው ብለን ጥያቄ ማንሳታችን ስለማይቀር እሱን ስንመለከት እንግዲህ አምላክ ሊነግረን የፈለገው ወይም ደግሞ እዚህ ጋር ዘማሪው ሊነግር የፈለገው ነገር ምንድን ነው? እንግዲህ መልከ-ጼዴቅ እንዳልኳችሁ ንጉስ ነው። ከሱ በኋላ በነበረው ጊዜያት ውስጥ ደግሞ ካህንነትን ወይም ደግሞ የካህናት ስርዓትን አምላክ እንደምታውቁት ቃል በቃል እንግዲህ በኦሪታችን ላይ እንደሚናገረው ካህንነት ለሌዋውያንና ለአሮን ልጆች ተሰጥቷል። ስለዚህ ያንን ካህንነት ሲሰጥ ደግሞ አምላክ ቃል በቃል የዘላለም ስርዓት የሆነ ብሎ ለአሮን ነግሮታል። ስለዚህ አምላክ ደግሞ ቃል በቃል የተናገረውን ስርዓት እንግዲህ ከመልከ-ጼዴቅ ሲያደርገው የነበረውን ስርዓት እንግዲህ ለሌዋዊ ተሰጥቷል። ስለዚህ አምላክ ለሌዋውያን የሰጠውን ያንን ስርዓት ለአሮን የሰጠውን ካህንነት አመተን ደግሞ እንደገና ወደ ይሁዳ አመተን ከመሲሁ ጋር ማገናኘት ራሱ ኢትስ ኤ ቢግ ሚስቴክ። ስለዚህ እዚህ ላይ የተናገረበት ሴንስ ምንድን ነው የሚለውን ነገር ግልጽ ለማድረግ ስንሞክር ካህን ማለት አገልጋይ ማለት ነው። አምላክን የሚያገለግል አገልጋይ ማለት ነው። ስለዚህ ዳዊት ደግሞ እንግዲህ በንግስናው አምላክን የሚያገለግል ነው። ስለዚህ ይሄ አንተ ለዘላለም በህዝብ ላይ ንጉስ ትሆናለህ፣ ትነግሳለህ፣ በንግስናህ ደግሞ አምላክን ታገለግላለህ፣ ልክ እንደ መልከ-ጼዴቅ ሁሉ ካህን ትሆናለህ የሚለው ሀሳብ እንግዲህ የሚያመለክተው ይሄን ነው ማለት ነው ሲምፕሊ እንጂ ከአሮን ክህነት ጋር መስዋዕት ከማቅረብ ጋር ምናምን ኮምፕሌትሊ ምንም ግንኙነት የለውም። ምክንያቱም እንግዲህ አምላካችን በማያጥፈው ቃሉ ለአሮን ያንን ቃል ስለገባለት እና የዘላለም ክህነትን ለሱ ስለሰጠው ማለት ነው። ስለዚህ እዚህ ጋር ያለው ሴንስ ይህን ይመስላል። ቁጥር 6 ላይ ስትመለከቱ በአሕዛብ መካከል ይፈርዳል፣ ምድርን በሬሳ ይሞላል፣ በሰፊዋ ምድር ላይ ያሉትን መሪዎች ይቀጠቅጣል ይላል። እዚህ ላይ ያለው መልእክት ምንድን ነው? እንግዲህ ዳዊት በአምላክ እርዳታ የሚያገኘውን ፍጹም የሆነ ወታደራዊ ኃይል ወይም ድል እንደሚሰጠው እንግዲህ ይሄ ዘማሪው ለመጥቀስ የሞከረበት ነው ማለት ነው። ስለዚህ ሲምፕሊ ይህን ይመስላል። ወደ ቁጥር 7 ስትመጡ በመንገዱ ላይ ካለው ወንዝ ይጠጣል፣ ስለዚህም ራሱ ክብሩን ከፍ ያደርጋል ነው የሚለው። እንግዲህ ንጉሱ ጠላቶችን በሚያሳድድበት ጊዜ አምላክ መንገዱን እንደሚያቀልለትና በብርታትም እንደሚሰጠው ለማሳየት እንግዲህ ይሄ መዝሙሩን የዘመረው
አካል ወይም ደግሞ ለዋዊው ያንን ለመግለጽ የተጠቀመበት አነጋገር ነው። እንግዲህ በዚህ በመዝሙረ ዳዊት 110 ላይ ያለው ሀሳብ ይሄን ይመስላል ባጭሩ ለመግለጽ ያክል ማለት ነው። ኤቭሪ ኩዌሽን ካላችሁ የትኛውም አይነት ጥያቄ ካላችሁ ማለትም ከዚህ ውስጥ አሁን ያልገባችሁ ነገር ካለ ግልጽ ያልሆነ ነገር ካለ እንዲሁም ሌላም ቢሆን የምትጠይቁት ጥያቄዎች ካለ መጠየቅ ትችላላችሁ። የኮሜንት ቦታው ለእናንተ ክፍት ነው። ሀሳባችሁን መስጠት ትችላላችሁ። ሀሳባችሁን መግለጽ ትችላላችሁ። የዛሬው ቪዲዮ ይሄን ይመስላል። እንግዲህ በሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ እንደተለመደው እንግዲህ ከተመቻችሁ ሰብስክራይብ በማድረግ እንድታበረታቱን ማለት ያው ቪዲዮ ለብዙ ሰው መድረስ ስላለበት ያም ዓላማው ያ ስለሆነ ያንን ብታደርጉ ደስ ይለናል። የዛሬው እዚህ ላይ እንጨርሳለን። መልካም ጊዜ። አመሰግናለሁ።